What's going on? Oh, sorry, bud. ህፃናት የተሻለ የራስ መተማመን እንዲኖራቸው ማድረግ የምንችልበት 7 መንገዶችን እንገራቸው። ይህ ልጅ እንደምታዩት ኮንፊደንሱ በጣም የሚገርም ነው። አባትየው ሲያንኮራፋ ለመቀስቀስ ምንም አልተቸገረም። በእርግጥ ቪዲዮ ስለማንኮራፋት ነው፣ ግን ዛሬ ስለማንኮራፋት ላወራላችሁ አይደለም የመጣሁት። ህፃናት በራስ መተማመናቸው ጥሩ እንዲሆን ወይም ኮንፊደንሳቸው ጥሩ እንዲሆን ማድረግ ያለብን በጣም ቀላል የሚባሉ ግን ብዙዎቻችን የማናስተውላቸው 7 ነገሮች አሉ። ቤት ውስጥ ማድረግ የምንችላቸው በእያንዳንዱ ውሏቸው ውስጥ ማድረግ ያለብን ነገሮች ናቸው። ታዲያ እነዚህ ነገሮች ምንድን ናቸው? በዛሬ ቪዲዮ ነግራችኋለሁ። ከዛ በተጨማሪ ደግሞ ህፃናት ከራስ መተማመን በተጨማሪ ሰልፍ ሬጉሌሽን እንዲኖራቸው ወይም ደግሞ የተረጋጉ እንዲሆኑ ማድረግ የምንችልበት ራሱን የቻለ ዘዴ አለው። ይህን ሰልፍ ሬጉሌሽን በሌላ ቪዲዮ ሰርቼላችኋለሁ። ዛሬ ግን ህፃናት የራስ መተማመን ብቃታቸውን ለወደፊት ህይወታቸው ግብአት እንዲሆን ስኬታማ እንዲሆኑ ማድረግ የምንችልበት ዘዴዎች አሉ። እነዚህን በዛሬ ቪዲዮ እናወራለን። እስከ መጨረሻ ቪዲዮ ተመልከቱ። ጤና ይስጥልን፣ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ዩቲዩብ ቻናላችን ብሩክ ኪድስ ይባላል። በዚህ ዩቲዩብ ቻናል ሰኞ፣ ሮብና አርብ ዘወትር 7 ሰዓት ላይ አዳዲስ መረጃዎችን እየለቀቅን እንገኛለን። ዘወትር እየተማራችሁ ብዙ ለውጦች ያያችሁ እንደሆነ ነግራችሁኛል፣ እናመሰግናለን። አሁንም ደግሞ ምናልባት ተጨማሪ እንዲሰራላችሁ የምትፈልጉት ነገር ካለ ከታች ስለዚህ ርዕስ ስራልን እያላችሁ ኮሜንት አድርጉልን። በተቻለ መጠን ሁሉንም ጥያቄ ለመመለስ እንሞክራለን። ህፃናት የራስ መተማመናቸውን ለመገንባት ስርዓት የምናስይዝበት እድሜ በአማካኝ ከ1 ዓመት ተኩል እስከ 2 ዓመት ጀምሮ ነው። ከ1 ዓመት ተኩል በፊት ዲሲፕሊን ለማስያዝ ወይም ስርዓት ለማስያዝ ብለን የምናደርጋቸው ነገሮች ኮንፊደንሳቸው በጣም ሊገሉ ይችላሉና እስከ 1 ዓመት ተኩል ድረስ የፈለጉት ነገር ማድረግ ይመከራል። ያ ማለት ሲያለቅሱ ዲማንዳቸውን ቶሎ ማሟላት ወይም ደግሞ በጣም ሲደብራቸው ወይም ደግሞ የሚፈልጉት ነገር ሲያጡ ማረጋጋት ቶሎ ይኖርብናል። ሆኖም ግን ከ1 ዓመት ተኩል ጀምሮ ከ2 ዓመት ጀምሮ ግን ዲሲፕሊን እያስተማረን በዛው ደግሞ ለኮንፊደንሳቸው የሚጠቅማቸው ነገር ማስተማር አለብን። የመጀመሪያው ዘዴ ህፃናትን በራስ መተማመናቸውን ለመጨመር ከውድቀታቸው እንዲማሩ መፍቀር ነው። ብዙ ጊዜ ውድቀትን እንፈራለን አይደለ? ውድቀት የሰክሰስ ወይም የስኬታማነት ተቃራኒ አይደለም። ስኬታማነት ውስጥ እያንዳንዱ ውድቀቶች አሉ። በእያንዳንዱ ስቴፕ መውደቅ መነሳት አለ። ስለዚህ መውደቅን መፍራት የለብንም። ህፃናት ሲወድቁ ወይም የሆነ ነገር ሲበላሽባቸው ፌል ሲያደርጉ ከዛ እንዲማሩ ጊዜ መስጠት ይኖርብናል። ሁሉም ነገር እኛ የምንሸፍንላቸው ከሆነ ሁሉም ነገር እኛ የምናደርግላቸው ከሆነ ሰው ላይ ጥገኛ ሊሆኑ ይችላል ወይም ወላጅ ላይ ጥገኛ ሊሆኑ ይችላሉ። የህፃናት እያንዳንዱ ስራ አደጋ አያምጣባቸው እንጂ ስህተት ከሆነ አንዳንዴ አደጋ የማያመጣ ከሆነ ከስህተቱ የሚመጣውን ኮንሲኩዌንስ ፌስ ማድረግ አለባቸው ወይም ናቹራል ኮንሲኩዌንስ ይባላል። ለምሳሌ አንድ ልጅ የቤት ስራውን ሳይሰራ ወደ ትምህርት ቤት ሄዶ ቅጣት ቢያጋጥመው ያን ቅጣት እንዲደርሰው መፍቀድ አለብን። አንዳንዴ ያን ነገር ካላየ ናቹራል ኮንሲኩዌንስ ወይም አንዱ ነገር ባለማድረግ ምክንያት ሌላ ነገር እንደሚከተልበት ካላወቀ ሁሌ ኔግሊጀንት ሊሆን ይችላል። ስለዚህ ለህፃናት ከስህተታቸው እንዲማሩ መፍቀድ ይኖርባቸዋል። ሁለተኛ ችግሮቻቸውና ስሜቶቻቸውን በራሳቸው እንዲፈቱ ጊዜ እንስጣቸው። ብዙ ጊዜ አስተውላችሁ ከሆነ ህፃናት በጣም ሲናደዱ ቶሎ ሮጠን ቲቪ ወይ ሞባይል ወይ የሆነ ነገር እንከፍትላቸው ዲስትራክት የሚያደርጉበት፣ ግን እንደዛ መሆን የለበትም። ችግሮቻቸውን ሃንድል ማድረግ ያለባቸው የተወሰነ ሰዓት መስጠት ይኖርብናል። ለምሳሌ በጣም ኢሪቴብል ሆኖ ሲያለቅሱ ሲናደዱ እዛ አካባቢ ሆነን ያንን ስሜታቸውን ግን በራሳቸው እንዲቆጣጠሩ ካልም እንዲሆኑ ጊዜ መስጠት ይኖርብናል እንጂ ቶሎ ሞባይል ቶሎ ቲቪ ወይም ቶሎ መጫወቻ የምንሰጣቸው ከሆነ ምንድነው የሚያጋጥማቸው? ለስሜታቸው በራሳቸው ሬጉሌት ማድረግ ወይም ሰልፍ ሬጉሌሽን ሳይማሩ ሊያልፉ ይችላሉ። ኮንፊደንሳቸውን በዛው ልክ እየቀነሰ ይሄዳል። ስለዚህ በፍጹም ህፃናት ሲናደዱ በሞባይል በቲቪ አትሸውዷቸው፣ በሌላ ነገር አትሸውዷቸው። ካልም እንዲሆኑ ማቀፍ ሊሆን ይችላል ወይ እዛ አካባቢ ሆኖ ማረጋጋት ይመከራል። ይህን ስናደርግ አይምሯቸውን እንዲጠቀሙ እያበረታታን ነው ማለት ነው። ችግሮቻቸውን እንዲናገሩ ለችግሮቻቸው ስያሜ እንዲሰጡ ወይም ለስሜቶቻቸው ስያሜ እንዲሰጡ መፍቀድ ይኖርብናል። ለምሳሌ ሲናደዱ ተናድጃለሁ ማለት መቻል አለባቸው። እኔ በዚህ ተናድጃለሁ ወይም ደግሞ ሲያዙ እኔ በዚህ ተከፍቻለሁ የሚለውን ከስሜት ይልቅ ወደ ቋንቋ ወደ ንግግር እንዲቀይሩት ማመቻቸት አለብን። ይህ ደግሞ የቋንቋ የንግግር ብቃታቸውን ማለማመድ ገና ከ6 ወር ጀምሮ ወይም ከ3 ወር ጀምሮ የኛ ኃላፊነት ነው። ህፃናት እንዴት ቋንቋ ንግግር ማስለመድ እንዳለብን ሌላ ቪዲዮ ከዚህ ሰርች የላችሁ ነበረ። ምናልባት ያን ቪዲዮ አይታችሁ ወደዚህ ቪዲዮ ብትመለሱ መክራችኋለሁ። ያ ቪዲዮ ርዕሱ ህፃናት አፍ እንዲፈቱ ወይም እንዲናገሩ ማድረግ የምንችልበት 10 መፍትሄዎች ይላልና ያን ቪዲዮ እንድትመለከቱ ተጋብዛችኋለሁ። ወደ 3ኛው ቶፒክ ከማለፋችን በፊት አንድ አዲስ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ እነሆ የ24 ሰዓት ስራ ከጀመረ 8 ወር አልፎታል። በዚህ ክሊኒክ እጅግ ዘመናዊ የሚባል ላቦራቶሪ እና እጅግ ዘመናዊ የሚባል የአልትራሳውንድ መሳሪያ አለን። ምናልባት ህክምና ምርመራ 24 ሰዓት ከፈለጋችሁ የህፃናት ስፔሻሊስት ሐኪሞቻችን 24 ሰዓት እናንተን ለማገልገል ዝግጁ ናቸው። ምናልባት ህክምና ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። ሶስተኛው ኮንፊደንሳቸውን ቢልድ ማድረግ የምችልበት ዘዴ ደግሞ ሰው
ፊት ሁሌም ስለነሱ ጥሩ ነገር መናገር። ጥሩ ነገር መናገር ሲባል ማነጻጸር አይደለም። ለምሳሌ ታላቅና ታናሽ የምናነጻጽር ከሆነ ወይም ደግሞ አንደኛው ልጅ የባህሪ ችግር ካለበት ስለ ባህሪው መጥፎነት ብዙ ጊዜ የምናወራ ከሆነ ኮንፊደንሱን በጣም እያወረድ ነው እየገደል ነው ልንል እንችላለን። ከዛ ይልቅ ስለዛ ልጅ ጥሩ ነገር መናገር። ልጄ ጎበዝ ነው፣ ልጄ እኮ ይሄን ያደርጋል፣ ልጄ ሰው ፊት እንደዚህ ያደርጋል የሚለው ነገር ስንናገርላቸው ቡስት ያደርጋል፣ ኮንፊደንሳቸው በራስ መተማመናቸው ይጨምራል። በተቃራኒው ደግሞ ከሌሎች ህጻናት ጋር የምናነጻጽር ከሆነ አንተ እንደ ወንድም እንደዚህ አታደርግም፣ ወንድም እኮ እንደዚህ ያደርጋል የሚል ሰው ፊት ንግግር የምናደርግ ከሆነ ህጻናት ኮንፊደንሳቸው በጣም እየወረደ ይመጣል። ስለዚህ ሰው ፊት የመናገር ብቃታቸው ወይም ትምህርት ቤት ላይ ያለው ፐርፎርማንሳቸው ሊወርድ ይችላል። ስለዚህ ኮንፊደንሳቸውን ሊገሉ የሚችሉ ማንኛውም ኔጌቲቭ ነገሮች ሰው ፊት አትናገሩ። ክፍት የስራ ቦታ ለህጻናት ነርሶችና ላቦራቶሪ ባለሙያዎች። ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ ልምድ ያላቸውን የህጻናት ነርሶችና ላቦራቶሪ ባለሙያዎች አወዳድሮ መቅጠር ይፈልጋል። የመጀመሪያ ክፍት የስራ ቦታ ለህጻናት ነርሶች ነው። ብዛት 2 በህጻናት ህክምና 2 ዓመትና ከዛ በላይ እየሰራ ወይም የሰራች የትምህርት ደረጃዋ ወይም ደረጃው በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት የተጣራ ደሞዝ 20 ሺህ ብር ጥቅማ ጥቅምን ዲዩቲን ሳይጨምር ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል ወይም የሚችል የህጻናት ህክምና ላይ ቢያንስ 2 ዓመትና ከዛ በላይ የሰራች ተቀባይነት ታገኛለች። ሁለተኛው ክፍት የስራ ቦታ ላቦራቶሪ ቴክኒሻን ሲሆን የምንፈልገው ብዛት 2 የትምህርት ደረጃ ላቦራቶሪ ቴክኖሎጂስት የሆነ ልምድ 2 ዓመት እና ከዛ በላይ በህጻናት ህክምና ላይ ወይ ክሊኒክ ወይም ሆስፒታል ላይ የሰራ ወይም የሰራች የተጣራ ደሞዝ 15000 ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር ያገኛል። የስራ አድራሻ አዲስ አበባ ጦር ኃይሎች አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። አመልካቾች ሲቪያችሁና ፎቶአችሁን ከታች ባስቀመጥነው የቴሌግራም ሊንክ ላይ ያስቀምጡልን። ቴሌግራም ላይ ሄዳችሁ @ብሩኪድስ ክሊኒክ ብላችሁ ሰርች አድርጉት። በዛ ላይ ሲቪያችሁን ፎቶአችሁን አታች ማድረግ ትችላላችሁ። እናመሰግናለን። አራተኛ ኮንፊደንሳቸውን እንዳንገድል ወይም ኮንፊደንሳቸውን መጨመር የምንችልበት ዘዴ ደግሞ ሲሳሳቱ በፍጹም መጮህ የለብንም። ሲሳሳቱ ወይም የሆነ ነገር ሲያደርጉ ወይም ጥፋትን ሲያደርጉ ወዲያው የምንጮህባቸው ከሆነ ቀጥታ ወደ ሰርቫይቫል ሞድ ስታተስ ይገባሉ። ያ ማለት ህጻናት 2 አይነት ስታተስ አላቸው። ኖርማል ስታተስ አለ፣ ነገሮችን የሚማሩበት ኤክስፕሎር የሚያደርጉበት የአይምሮ ስታተስ አለ። በተቃራኒ ደግሞ አደጋ ሲያጋጥማቸው ያን አደጋ አቮይድ ለማድረግ አይምሯቸው ሰርቫይቫል ሞድ የሚባል ነገር አለ። ወይም ከዛ አደጋ ራሱን መገደብ ራሱን ማራቅ ይሞክራል። የዛኔ ከእናንተ ይርቋቸዋል፣ ስሜታቸው ሙሉ ለሙሉ ይወሰዳል። በዛን ሰዓት ስለጮኋችሁ ስለዛ ነገር አይማሩም። ከዛ ይልቅ በተቻለ መጠን ስሜታችንን ገርተን ተቆጣጥረን ያ ስህተት እንደሆነ በአይናቸው ላይ ቁጢጥ ብለን ትከሻቸውን ይዘን መናገር ይኖርብናል። ይህን በማድረጋችን ህጻናት አንደኛ ብርግግ እንዳይሉ ይረዳል። ሁለተኛ ደግሞ ስህተት የሆኑ ነገሮችን ቀጥታ አይ ኮንታክት እያደረግን ጠንከር ባለ ድምጽ የምንነግራቸው ከሆነ ያን ስህተት የመድገም ሪስካቸው ሊቀንስ ይችላል። ሌላው ደግሞ ናቹራል ኮንሲኩዌንስ እንዲኖር ማድረግ። ያን ስህተት ወይም ያን ችግር የሚያደርጉ ከሆነ ቀጣይ ቅጣት እንደሚጠብቃቸው ማወቅ አለባቸው። ለምሳሌ አንድ በጣም የሚወዷት መጫወቻ ካለች ለምሳሌ ውሻ ወይም መኪና ከሆነ ያንን ጥፋት ካደረጉ ከመጮህ ይልቅ ያንን ውሻ ወይም ያንን የመጫወቻ ነገር እንደሚወሰድባቸው ኮንሲኩዌንስ እንዳለው ማስረዳትና ከመጮህ ይልቅ ዝግ ብለን ወይም ቀስ ብለን ማስረዳት ይመከራል። አምስተኛው ዘዴ ደግሞ ኢሞሽናል ኢንተሊጀንሳቸውን ማሳደግ። ኢሞሽናል ኢንተሊጀንስ ማለት ስሜትን የመገደብና ስሜትን የመቆጣጠር ብቃት ማለት ነው። ለመልካም ነገር ነገሮችን ማዘግየት። ለምሳሌ ኬክ አቅርባችሁላቸው ስሜታቸውን ተቆጣጥረው ያን ኬክ አሁን አንበላም ከ10 ደቂቃ በኋላ እንበላለን፣ ወይም ደግሞ ኬክ አስቀምጣችሁ ሌላ ኃላፊነት ተሰጧቸውና ይህንን ካደረክ በኋላ ይህንን እናደርጋለን፣ መጫወቻ ከሆነ የሚፈልጉት ይህን ካደረክ በኋላ ይህን መጫወቻ ገዛላል የሚል የኢሞሽናል ኢንተሊጀንሳቸውን ከፍ ማድረግ አለብን። ያማት ስሜታቸውን ተቆጣጥረው ለመልካም ነገር ፍላጎታቸው መገደብ ማለት ነው። ወይም ደግሞ ሲናደዱ ወይም ኃይለኛ ሲሆኑ ለመልካም ነገር ነገሮችን መያዝ ወይም ኮንትሮል ማድረግ ያስፈልጋቸዋል። ይህ ኮንፊደንሳቸው እየጨመረ በጣም ይረዳል። ሌላው ይህን ኮንሰፕት ስንረዳ ምንጊዜም የህፃናት አይምሮ ብቃት ላይ የሚወስኑ 2 ነገሮች አሉ። አንደኛው አይኪው ወይም ኢንቴሌክቹዋል ኮሸንት የምንለው አለ አይኪው። ሁለተኛው ደግሞ ኢሞሽናል ኮሸንት የሚባል አለ። ኢሞሽናል ኮሸንት የምንለው ስሜትን ተቆጣጥረው ነገሮችን በትዕግስት አልፎ ለመልካም ነገር መብቃት ማለት ነው። ስለዚህ ለአብዛኛው ሰው ስኬታማ ለመሆን አይኪው ሳይሆን ኢኪው ነው የሚፈልገው። ኢኪው ማለት ኢሞሽናል ኮሸንት ስሜትን ገድቦ ተቆጣጥሮ የሚያበሳጩ ነገሮችን በትዕግስት አልፎ ስኬታማ ውጤታማ መሆን፣ ይሄ ኢሞሽናል ኮሸንት እንለዋለን። ስለዚህ የዚህ ልምምድ ገና ከህፃንነታቸው ጀምሮ ስሜታቸውን መቆጣጠር ቅድም እንዳልኳቸው በቲቪ ወይም በሞባይል ወይ በሌላ ነገር ዲስትራክት እያደረግን ሳይሆን በእኛ ፕሬዘንስ እያቀፍናቸው በራሳቸው ካልም እንዲሆኑ እንዲረጋጉ ስሜታቸውን በቃላት እንዲገልጹ መፍቀድ ይኖርብናል። 6ኛ ኮንፊደንሳቸው ማሳደግ የምንችልበት ነገር ደግሞ ከኮምፎርት ዞን እንዲወጡና ቻሌንጅ ያለውን ነገር እንዲሞክሩ መርዳት። ለምሳሌ ሁልጊዜ ጠዋት እንዲተኙ መፍቀድ የለብንም። አንዳንድ ጊዜ ቅዳሜና እሑድ አስነስተን ስፖርት ማሰራት ሊሆን ይችላል፣ ወይም ዳገት መውጣት ሊሆን ይችላል፣ ወይም ደግሞ የሃይማኖት ቦታዎች ጉዞ ማድረግ ሊሆን ይችላል። ብቻ ከነሱ ኮምፎርት ዞን ከሚወዱት ዞን ወጣ ብለው አዳዲስ ነገሮችን ኤክስፕሎር እንዲያደርጉ ቻሌንጆችን እንዲጋፈጡ መርዳት አለብን። ሁልጊዜ ምቾት ካስለመድናቸው እነዚያ ልጆች ከዛ ከምቾት አይወጡም። ስኬታማ ለመሆን አንድ ማወቅ ያለብን ነገር ከምቾት ዞን ወይም ኮምፎርት ዞን ወጣ ብለን አዳዲስ ነገሮችን መሞከር አለብን። ከምቾት ዞን ያልወጣ ህፃን ወይም ያልወጣ ልጅ ወደፊት ኮንፊደንሱ ጥሩ አይሆንም። በዛ ላይ ደግሞ አዳዲስ ነገሮችን ኤክስፕሎር አያደርግም። ስለዚህ ስኬታማ አይሆንም ማለት ነው። 7ኛውና ዋናው ኮንፊደንስ የሚጨምረው ነገር ደግሞ ከሌሎች ሰዎች ጋር ኢንተራክሽን
ኢንተራክሽናቸውን መጨመር ወይም ሌሎችን ህፃናትን ሌሎች ታዳጊዎችን የሚያገኙበትን ነገር ማመቻቸት። ይህ ለምሳሌ የተለያዩ የስፖርት ክለቦች ሊሆን ይችላል፣ ጂም ሊሆን ይችላል፣ ወይም ሰንበት ትምህርት ቤት የሃይማኖት ቦታዎች ሊሆን ቁርአን ቤት ሊሆን ይችላል። ብቻ በሃይማኖት ቦታ ወይም ከሃይማኖት ውጭ ባሉ ክለቦች ውስጥ እንዲታቀፉና ከሌሎች ሰዎች ጋር የሀሳብ ልውውጥ እንዲያደርጉ ጊዜ እንዲያሳልፉ። ሁልጊዜ ከወላጅ ጋር ተጣብቀው የሚውሉ ከሆነ ሁልጊዜ ፈሪ ሊሆኑ ይችላሉ። አዳዲስ ሰዎችን ኤክስፕሎር የሚያደርጉ ሰዎች የአዳዲስ ባህሪያትን የሚያዩ ከሆነ እኛ ደግሞ ቤት ውስጥ ጥሩ የሆኑትና መጥፎ የሆኑትን ባህሪያት በደንብ እናስተምራቸው ከሆነ ጥሩ ሰዎችን እንዴት መምረጥ እንዳለባቸው፣ መጥፎ ሰዎች እንዴት አቮይድ ማድረግ እንዳለባቸው ካስተማርናቸውና ከሰዎች ጋር እንዴት ነግሼት ማድረግ እንደሚችሉ ካወቁ ኮንፊደንሳቸው በጣም አሪፍ ይሆናል። ለብቻቸው ማሳደግ የሌለብን ለዚህ ነው። ስለዚህ ህፃናት በተቻለ መጠን አዳዲስ ነገሮችን ኤክስፕሎር እንዲያደርጉ አዳዲስ ሰዎችን እንዲያገኙ መፍቀድ አለብን፣ ግን ከጥንቃቄ ጋር መሆን አለበት። ስለዚህ እነዚህ 7ቱ ቴክኒኮች ከተጠቀማችሁ ኮንፊደንስ ማሳደግ ትችላላችሁ፣ ስኬታማ ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ መረጃውን ከወደዳችሁት ላይክ አድርጉ፣ ጥያቄ ካላችሁ ኮሜንት ላይ ያስፍሩልን። እንዲሁም ለዚህ ብሩክ ኪድስ ዩቲዩብ ቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰኞ፣ ሮብና አርብ አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክት መጫኑን አትርሱ።